ምርጫ 2018 ላይ ከተሰሙ ጉዳዮች መካከል የ2018 ወይም ደግሞ ለሰባተኛ ዙር ምርጫ የሚያገለግል ካርድ ይዘው መገኘት ሲገባቸው አንዲት እናታችን አዛውንት ያለፈውን ዓመት የምርጫ ካርድ ይዘው መገኘታቸው አስገራሚ ነው ተብሏል። እኚህ አዛውንት ለሰባተኛ ዙር ሀገራዊ ምርጫ ላይ ተሰልፈው ወረፋ ደረሳቸው። ከደረሳቸው በኋላ ሊመርጡ ካርዳቸው ሲታይ የያዙት ካርድ ከ5 ዓመት በፊት የያዙት ነው። ወይም ለስድስተኛው ሀገራዊ ምርጫ የተሰጣቸውን ካርድ ነው እኚህ እናት የያዙት። እምገርም የምደንቅ ታሪክ እኮ ነው ጎበዝ። ስለዚህ አስገራሚ ዜና ነግራችኋለሁ። እየተካሄደ ያለውን ሰባተኛ ዙር ሀገራዊ ምርጫ አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት ጠቅላላ ምርጫውን አስመልክቶ በቦርዱ ሰብሳቢ በኩል መግለጫ ሰጥተዋል። ወይዘሮ ሜላትወርቅ ኃይሉ የሰጡትን መግለጫ ወደ እናንተ አደርሳለሁ። ከሰማችሁ በኋላ የፈለጋችሁትን ትተነትናላችሁ። በጨዋ ቋንቋ በጨዋ ቃላቶች ማለት ነው። የፈለግከውን ትተነትናለህ። እሺ፣ ምርጫ 2018ን የተመለከተ ሌላኛው ዘገባ ነው። አንድ የፖለቲካ ፓርቲ እንዲታዘብ የሾምነው ወይም ያስቀመጥነው አባላችን ተደብድቦብን ከአካባቢው እንዲባረር ተደርጓል የሚል ቅሬታ አሰምቷል። ለመሆኑ ይሄ ፓርቲ እንዲታዘብ ያስቀመጣቸው አባላቶቹ የተደበደቡበት ማን ነው? እንዴት ነው የተደበደቡት? እነግራችኋለሁ። ይሄን ነገር የገዢው ፓርቲ ደጋፊዎች እንዴት ታዩታላችሁ? ክቡራትና ክቡራን፣ በምርጫና በምርጫ ነክ ጉዳዮች እንዲሁም ደግሞ መንግስታዊ ነክ ጉዳዮች ብዙ ተቃዋሚ ፓርቲዎች አላችሁ፣ ታጣቂ ቡድኖች አላችሁ። መንግስትን እንዴት ነው መጣል የሚቻለው? በምርጫ ነው። ምርጫን እንዴት ታዩታላችሁ? የሚሉ ጉዳዮች እናወራለን። ዋና ኦፍኮርስ መሆንም ያለበት የምርጫ ወቅት ስለሆነ ከዚህ ውጭ ሌላ ወሬ ልነግራችሁ አልችልም። ዛሬን፣ ነገ፣ ምናልባትም ከነገ ወዲያ በምርጫ ጉዳይ ላይ ልንከርም እንችላለን። ምክንያቱም ወቅቱ የምርጫ ስለሆነ ማለት ነው። ምርጫ 2018 ላይ ነው ያለ ነው። ሰባተኛ ዙር ሀገራዊ ምርጫ ተደርጓል። ኦሮሚያ ክልል ሙሉ ቦታዎች ላይ ምርጫ ይደረጋል ተብሎ በኢትዮጵያ ብሔራዊ ምርጫ ቦርድ ተነግሮን ነበረ። ኋላ ግን ኦሮሚያ አንዳንድ አካባቢዎች በጸጥታ ችግር ምክንያት በሁሉም ቦታዎች ምርጫ እንዳልተደረገ ሰምቻለሁ። አማራ ክልልም እንደዚሁ የተወሰኑ ቦታዎች ላይ ምርጫ በጸጥታ ምክንያት አለመደረጉን ሰምቻለሁ። እሺ፣ ወደ ዋና ወሬዎች ልሂድ። ወደ ምርጫ ወሬዎች ከመሄዴ በፊት ለማላቀቅ ያህል የዓለም ዋንጫ በካናዳ ሜክሲኮ እና ዩኤስኤ ጣምራ አዘጋጅነት ይደረጋል። ይህ የዓለም ዋንጫ ከዚህ ቀደም እንደምታውቁት የአፍሪካ ዋንጫ የዓለም ዋንጫ ሲደረግ በሀገራችን ሜንስትሪም ሚዲያዎች የቀጥታ ስርጭት ሽፋን ያገኝ ነበር። ከዚህ ቀደም በተደጋጋሚ እነዚህን በኃላፊነት ወስደው አገር ቤት ላሉ አድማጭ ተመልካቾች ሲያሳይ የነበረው የብሔራዊ ቴሌቪዥን ወይም ደግሞ የኢትዮጵያ ሬዲዮ እና ቴሌቪዥን ነበር። አሁን ይህንን እድል ያገኘው ሀገሬ ቴሌቪዥን ነበር። ሀገሬ ቴሌቪዥን ንዋይ የተባለ የስፖርት ጋዜጠኛ ከኢትዮጵያ ሬዲዮ እና ቴሌቪዥን በ70,000 ወራዊ ደሞዝ ከወሰዱት በኋላ ዋና ስራ አስኪያጅ አድርገው ቀጠሩት። ልጁ ስፖርት ላይ በነበረበት ሰዓት በፈጠረው ኮንታክት ይሄን ጨዋታ ሀገሬ ቴሌቪዥን እሱ በስራ አስኪያጅነት የሚመራው ጣቢያ እንዲያስተላልፍ መፈራረሙን ሰማን። ከቆይታ በኋላ ደግሞ ይህ ሁኔታ ያላስደሰተው የኢትዮጵያ ሬዲዮ እና ቴሌቪዥን ማናጅመንት ደብዳቤ ጻፈ የሚል ጭምጭምታ ሰማን። ደብዳቤው የመንግስት ድርጅቶች የዓለም ዋንጫ በሚተላለፍበት ጊዜ ሀገሬ ቴሌቪዥን ላይ ምርትና አገልግሎታቸውን እንዳስተዋውቁ የሚማጸን ወይም ደግሞ ያው የመንግስታዊ ድርጅት እንደመሆናቸው መጠን እንዳታግዙ የሚል ነው የሚል በሶሻል ሚዲያ በሰፊው ሲንሸራሸር ነበረ። እኔም ይህን ጭምጭምታ ነግሬያችሁ ነበር። አሁን በተሰማው ወሬ ደግሞ የሀገሬ ቴሌቪዥን ዋና ስራ አስኪያጅ ንዋይ ይህ ከእውነት የራቀ ውሸት ነው ብሏል። ዜናውን ልንገራችሁ።
የዓለም ዋንጫ በሀገሬ ቲቪ ስለ እገዳው የተናፈሰው ወሬ ሐሰት መሆኑን አረጋገጠ ይላል ዜናው። የሀገሬ ቲቪ የዓለም ዋንጫ የቀጥታ ስርጭት መብትን ማግኘቱን ተከትሎ ከኢቲቪ ስርጭት እገዳ ተጣለበት ነበር የሚለው ይህ በማህበራዊ ሚዲያዎች የተናፈሰው ወሬ ፍጹም መሰረተ ቢስ መሆኑን የጣቢያው ዋና ስራ አስፈጻሚ አቶ ንዋይ ይመር አስታውቋል። ከታዲያስ አዲስ ጋር ቆይታ አድርጎ ነበር። አቶ ንዋይ የስርጭት መብቱ የተገኘው የፊፋ ይፋዊ ወኪል ከሆነው ከፈረንሳዩ ኒው ወርልድ ቲቪ ኩባንያ ጋር በስዊዝ ሕግ መሰረት ዓለም አቀፋዊ ውል በመፈረም መሆኑን ገለጸ። ንዋይ በሀገር ውስጥ የሚነሱ አሉባልታዎች ግን ስምምነቱን እንደማስተጓጉሉ ጨምሮ ተናገረ። አቶ ንዋይ አክለውም ከኢትዮጵያ መገናኛ ብዙሃን ባለስልጣን ኃላፊዎች ጋር መነጋገራቸውንና ከባለስልጣኑ የተለየም ቢሆን እገዳን የሚጠቁም ምንም አይነት ደብዳቤ ወይም ስሜት አለመኖሩን ተናግሯል። በቴክኒክ በኩልም ከቶጎ ሎሜ የመጡ የፊፋ ባለሙያዎች ለጣቢያው ሰራተኞች ስልጠና ሰጥተው ማጠናቀቃቸውን ጣቢያው ስርጭቱን ለመጀመር ሙሉ ዝግጅት ላይ መሆኑንም አቶ ንዋይ ተናግሯል። በመጨረሻም ስፖርት አፍቃሪው ማህበረሰቡ ሁሉም ስፖንሰር አድራጊው ድርጅቶችን በሙሉ በማህበራዊ ሚዲያ የሚለቀቁ ያልተረጋገጡ ወሬዎችን ሳይደናገጡ ሀገሬ ቲቪ በኢትዮሳት ነው የሚሉት በዛ ሳተላይት አማካኝነት የዓለም ዋንጫን ጨዋታዎች በነፃ ወደ እያንዳንዱ ቤት እንደሚያደርስ በድጋሚ ማረጋገጫ ሰጥተዋል። ስለዚህ የኢትዮጵያ ሬዲዮ እና ቴሌቪዥን ሀገሬ ቲቪን ከሰሰ የተባለው ወሬ እንደ ስራ አስኪያጁ እንደ ሀገሬ ቴሌቪዥን ዋና ስራ አስኪያጅ ወይም ስራ አስፈጻሚ ንዋይ ይመር ውሸት ነው ማለት ነው። ስለዚህ የዓለም ዋንጫን በሀገሬ ቲቪ መመልከት ትችላላችሁ ማለት ነው፣ ስጋት ለገባችሁ። ሰባተኛ ዙር ሀገራዊ ምርጫ ብዙ አስገራሚና አስቂኝ ነገሮችን ይዞ ዛሬ ተገባዷል። እንደምታውቁት ጠዋት ሌሊት 12 ሰዓት ነው የተጀመረው፣ ምሽት 2 ሰዓት ነው የተገባደደው። ዛሬ ከተሰሙ አስቂኝ ወሬዎች መካከል በተለይ በሶሻል ሚዲያ የመንግስት ሚዲያዎች አንዳንድ የሚዘግቧቸውን እስከ 2 AM ነበር፣ እስከ ሌሊት 8 ሰዓት ነው። ኦኬ ብዙዎቻችሁ ቲክቶክ ላይ ፌስቡክ ላይ ስታንሸራሽሯቸው አይቻለሁ። በጣም ካሳቁኝ መካከል ሚዲያዎቹ የለጠፉት አይደለም፣ ይሄው ህዝብ ሙድ ሲይዝ የለጠፈው ካሳቁኝ መካከል አንዱ ቀብሩ ዛሬ ነበር። ሊቀብሩት እየሄዱ ምርጫ ሳልመርጥ አልቀበርም ብሎ ከአስክሬን ሳጥኑ ወጥቶ ለምርጫ ተሰልፏል ብለው ሙድ ሲይዙ ነበር። ይሄ ህዝብ ለቅሶ ቤት ትኩስ ለቅሶ ላይ የነበሩ ሰዎች ለቅሷችን ይደርሳል፣ ምን ነው እኛ አመት ሙሉ ስናለቅስ ነው ይኖር ነው፣ ከምርጫ በኋላ እናለቅሳለን በሚል ነጠላቸውን ለብሰው መጥተው ምርጫ ሲመርጡ ነበር የሚል ዘገባ ሰምቻለሁ። ከሜንስትሪም ሚዲያ አይደለም፣ ከነዚህ ከፎጋሪዎች ነው። ሌላው አንዱ ሻወር እየወሰደ ሳሙና መጥቶ ነበር ሙሉ ሰውነቱን ትዝ ሲለው ለካ ምርጫ ለመውሰድ ካርድ ወስዶ ተመዝግቦ ነበር። ከተመለስኩኝ በኋላ ሳሙናውን አስለቅቃለሁ ብሎ እንደተፈጠረ ከነመላመላው ራቁቱን ሮጦ ሄዶ ምርጫ ለመምረጥ መመዝገቡን ሰምቻለሁ። እያወዛወዘ ይደርሳል ሳሙናውን ከመጣው በኋላ አስለቅቃለሁ ብሎ ሌላ እግር ኳስ ጨዋታ አንድ አካባቢ ላይ የተደረገ ነበር። ፍጹም ትንቅንቅ የተሞላበት ጨዋታ ነበር እና ጨዋታው መሃል ላይ ዳኛው ፔናልቲ ይሰጣሉ። ተጫዋቹ ፔናልቲውን ሊመታ በተጠንቀቅ ቆመ።
ትዝ ሲላቸው ስቴዲየም ውስጥ ያሉ በሙሉ እንዴ ምርጫ ለካ አልመረጥንም አሉ። ዳኛው ከምርጫ በኋላ ፔናልቲውን ትመታለህ አሉት። ተጫዋቾቹ በሙሉ ተጫዋቹም ሊመታ የተዘጋጀው በሙሉ ወደ ምርጫ ጣቢያ ሄዱ፣ ተሰለፉ፣ ፔናልቲ ትተው ሄደው። ይሄን ሰምቻለሁ። እናንተ የሰማችሁት ካለ ትነግሩኛላችሁ። ይሄ ህዝብ ሙዳ ያዝብ። እግዚኦ መድኃኒዓለም፣ እኔ ብቻ ነኝ የዚህ ህዝብ በቃ መድኃኒዓለም ወይኔ ማቃቸው። ይሄ ህዝብ ሰው እንዴት ነው? እሺ ሌላውስ እሺ ይሁን፣ እንዴት ነው ሊቀበር የሚሄድ አስክሬን አንዴ ቆይ ድምፅ ከሰጠው በኋላ እቀበራለሁ ብሎ ሳጥን ፈልቅቆ ወጥቶ ምርጫ ድምፅ ለመስጠት ተሰለፈ የምትሉት? ለሞ ከና አስክሬኑ ነው የሚያሳዩት። የተገነዘ ሰውዬ ጋር መመዳንቅ ታሪክ ነው። ለማንኛውም ከምርጫ ጋር በተያያዘ ቀልዱ እንዳለ ሆኖ በቁም ነገር ደረጃ ከሰሟቸው ዜናዎች አንዲት እናት አደረጉት የተባለው ዜና መነጋገሪያ ሆኗል። ዜናው የሚከተለው ነው። በለሚ ኩራ ክፍለ ከተማ ወረዳ 8 አንዲት አዛውንት እናት በስህተት የስድስተኛውን ጠቅላላ ምርጫ የምርጫ ካርድ ለሰባተኛው ጠቅላላ ምርጫ ሊመርጡበት ይዘው ተገኝተዋል። እንደዚህ አይነት ነገር እኔ አስቤ አላውቅም። 5 ዓመት ሙሉ የስድስተኛው ዙር የወሰዱትን ካርድ ምናልባት ዝም ብዬ መላምት ሳስቀምጥ ወይ የዚች አዛውንት እናት ልጆች በቃ እየፎገሩ ነው ወይ ሸውዷቸው ነው ወይ ሴትዮዋም ተጫዋች ሆነው ምናምን በቃ መጨረሻ ሙድ እየያዙ ነው። እንዴት ነው 5 ዓመት ሙሉ የዛሬ 5 ዓመት የተመዘገቡበትን ለምርጫ ለመረጥ የተመዘገቡበትን ካርድ አሁን ይዘው መሄዱት? ታሪኩን ልንገራችሁ በደንብ። ግንቦት 24 ቀን 2018 ዓመተ ምህረት ይህንን ዘገባ ያደረሰን አሃዱ ሬዲዮ ነው። በክፍለ ከተማው መሲ ህንፃ ጀርባ ፊጋ መብራት ተሻግሮ በሚገኘው የምርጫ ጣቢያ አንዲት እናት ለስድስተኛው ጠቅላላ ምርጫ የወሰዱትን የምርጫ ካርድ ለሰባተኛው ጠቅላላ ምርጫ ሊመርጡበት ይዘው መቅረባቸው በብዙዎች ዘንድ አስገራሚ ተብሏል። የምርጫ ጣቢያው ኃላፊ አቶ በሱ ፍቃዱን ሬዲዮ አነጋገራቸው። አቶ በሱ ፍቃድ በሰጡት ምላሽም እኚህ አዛውንት እናት በሰባተኛው ጠቅላላ ምርጫ ለመሳተፍ ካርድ መውሰዳቸውን ለአሃዱ ሬዲዮ ተናግረዋል። ነገር ግን ለዘንድሮ ሰባተኛው ጠቅላላ ምርጫ ይዘው የመጡት ካርድ በስህተት የስድስተኛውን ጠቅላላ ምርጫ መሆኑን ኃላፊው ተናገሩ። በዚህም ምክንያት በአጋጣሚ ስህተት የተፈጠረባቸው እናት ዳግም ግንዛቤ ተሰጥቷቸው በሰላም ወደ ቤታቸው ሄደው ለሰባተኛው ጠቅላላ ምርጫ የወሰዱትን የምርጫ ካርድ ይዘው በመምጣት እንደሚመርጡ መስማማታቸውን ተናገሩ። በለሚ ኩራ ክፍለ ከተማ ብዙ አስገራሚ ዜናዎች ለምን ከለሚ ኩራ እንደሚመጡ አላውቅም። ብዙ ጊዜ ኮኢንሲደንስ ሲሆን ምን ይሆን አላውቅም። ብዙ ጊዜ አስገራሚ ዜናዎች ወጣ ያሉ ዜናዎች እነዚህ ዊርድ ቢዛር የሆኑ ዜናዎች ከለሚ ኩራ ይመጣሉ። እሺ ለማንኛውም በለሚ ኩራ ክፍለ ከተማ መሲ ህንፃ ፊጋ መብራት ተሻግሮ የሚገኝ የምርጫ ጣቢያ ውስጥ ነው የተፈጸመው። ምርጫ ጣቢያ ውስጥ የሚገኙ የምርጫ አስፈጻሚዎችና ታዛቢዎች ምርጫውን ለመምረጥ ለመጡ መራጮች የግንዛቤ ማስጨበጫ እየተሰጣቸው በሰላማዊ መንገድ ሌላውን ምርጫ ማከናወናቸውን አካባቢው የምርጫ ቦርድ ሰዎች ተናግረዋል። እንዴት ነው ግን
እንዴት ነው የዛሬ 5 ዓመት ወይ ከዛሬ ነገ መርጣለሁ እያሉ አስቀምጠው ነው እንዳይባል 5 ዓመት ነው። 6ኛ ዙር ሀገራዊ ምርጫ ላይ ሊመርጡበት የተመዘገቡበት ካርድ እኮ ነው። እንዴት ነው ሊሆን የሚችለው? ለማንኛውም ይሄንን አሃዱ ሬዲዮ ነው ከዛ ነው ያገኘ ነው። ሌላው ከዛ ጋር ከምርጫ ጋር በተያያዘ በ7ኛው ጠቅላላ ምርጫ ምሽት 2 ሰዓት ድረስ ከዚህ ቀደም ከ12 ሰዓት እስከ 12 ሰዓት ነበር። ነገር ግን አሁን እስከ ምሽት 2 ሰዓት ድረስ ድምፅ እንዲሰጥ ተደርጓል የተባለው። አንዳንዶች እስከ ሌሊት 8 ሰዓት ይላሉ። አይ ዶንት ቲንክ እሱ እውነት አይመስለኝም። የኢትዮጵያ ብሔራዊ ምርጫ ቦርድ ያገኘሁት እስከ ምሽት 2 ሰዓት የሚል ነው። በአጠቃላይ 40 ሚሊዮን የሚሆኑ መራጮች ድምፅ ሰጥተዋል ነው የሚለው የኢትዮጵያ ብሔራዊ ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫን በተመለከተ የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የዕለቱን 2ኛ መግለጫ በስካይላይት ሆቴል አድርገው ነበር። በመግለጫቸውም በዕለቱ በጸጥታ ምክንያት ሳይከፈቱ የቀሩ ምርጫ ጣቢያዎች ባሉበት መሆናቸው እሱን ገልጸው የምርጫ ሂደት ተጀምሮ ከተቋረጠባቸው አካባቢዎች መኮሳቺ እና ቀርሳ የምርጫ ክልሎች ባሉበት ይገኛሉ ብለዋል። ኦሮሚያ ክልል እንዲሁም አንዳንድ ቦታዎች አማራ ክልል በጸጥታ ችግር ምክንያት ምርጫ ያልተደረገባቸው ቦታዎች እንዳሉ ሰምቻለሁ። በአንጻሩ በኩታበር የምርጫ ክልል የሚገኙ 19 የምርጫ ጣቢያዎች ውስጥ 15ቱ ጣቢያዎች ላይ ድምፅ መስጠት መቻሉን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ዛሬ ማለዳ 12 ሰዓት የተጀመረው 7ኛው ጠቅላላ ምርጫ እስከ ሌሊት 6 ሰዓት ተራዝሟል። ከዛም አልፎ በምርጫ ጣቢያ የሚገኙ መራጮች ድምፅ ሰጥተው እስኪያጠናቅቁ ድረስ ምርጫ የተከናወነ መሆኑን ጠቁመዋል። አሁን ደግሞ በደረሰኝ መረጃ እስከ ሌሊት 6 ሰዓት ነው ምርጫ እየሰጡ ያሉት ኢትዮጵያ ያሉ። ምርጫው እስከ ሌሊት 6 ሰዓት ነው የተሰጠው። ኢትዮጵያ ያላችሁ ታግዙኛላችሁ የተሳሳተ ከሆነ ወይም ደግሞ ትክክል ካልሆነ። እስከ ምሽት 2 ሰዓት ድረስ በተሰበሰበ መረጃ ከ12 ሰዓት እስከ ምሽት 2 ሰዓት 40 ሚሊዮን የሚጠጉ መራጮች ድምፅ ሰጥተዋል ብለዋል ዋና ሰብሳቢዋ። ይህ ቁጥር በቤንሻንጉል ጉሙዝ ክልል ዘልማም እና ሰዳል አካባቢዎች የኔትወርክ ችግር በመኖሩ መረጃ አለመሰብሰቡን ተናግረዋል። በሌላ አባባል ቤንሻንጉል ክልልን ሳይጨምር ማለት ነው። ሌላው ከምርጫ ጋር በተያያዘ ከሌሊቱ 6 ሰዓት ያለፈ የድምፅ አሰጣጥ ሂደት መኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። አሁን ድረስ በነገራችን ላይ አንዳንድ ነገሮች ሪፖርተሮች አጋዦቼ ሲልኩልኝ ዴቨሎፒንግ የሆነ ነገር ስለሆነ እየሆነ ያለ ነገር ስለሆነ እሱን እየሞላሁኝ ነው መነግራችሁ። እኔ እዚህ እያወራሁኝ ዜናዎች ይመጡልኛል። እሱን እያስገባው ነው ማወራው። የተለያየ ነገር 40 አልኳችሁ 48 ምናምን ካልኩኝ እንትን እንዳትሉ። ኦኬ። ሌላው 7ኛ ዙር ሀገራዊ ምርጫ ላይ በተመለከተ የቦርዱ ሰብሳቢ ወይዘሮ ሜላትወርቅ እያንዳንዱ ቦታ ላይ 12 ሰዓት ተጠናቋል። አንዳንድ ቦታ ላይ 12 ሰዓት የተጠናቀቀው፣ አንዳንድ ቦታ ላይ ደግሞ እስከ 2 ሰዓት የቆየ አለ ብለዋል። እንዲህ የተንጠባጠበ እስካሁን ድረስ የቆየውና 6 ሰዓት ያለፈው የአዲስ አበባ ያሉ ምርጫ ጣቢያዎች ናቸው ሲሉም ገልጿል። ከዚህ ጋር በተያያዘ ምርጫን በተመለከተ አባላቶቼ ወይም ታዛቢዎቼ ተደብድበውብኛል ያለ የፖለቲካ ፓርቲ አለ። እሱን ነግራችኋለሁ። ከዛ እዚህ ያስገባችኋለሁ። 7ኛ ዙር ሀገራዊ ምርጫ እንደምታውቁት 2 አይነት ወይም ደግሞ 3-4 አይነት እሳቤዎችን ልታስተናግዱበት ትችላላችሁ፣ ልታደምጡበት ትችላላችሁ። አንደኛ አሁን ያለው መንግስት በምርጫ መጣል አንችልም ብለው የሚያስቡ ሰዎች አሉ። ስለዚህ በትጥቅ ትግል ካልሆነ በስተቀር ምርጫ ውሸት ነው ብለው የሚያስቡ አሉ። ምርጫ ከነችግሩ ቢሆን
ማድረግ አለብን። እየተሻሻለ ነው መሄድ ያለበት። 1000 እርምጃ በአንድ ነው የሚጀምረው። ስለዚህ ፐርፌክት ለመሆን የትም ዓለም ላይ ፐርፌክት ወይም ፐርፌክሽን የለም። እኛም ሀገር ላይ እየተንገዳገድንም ቢሆን እያስተካከልን ካልሄድን መች ነው ታዲያ ወደ ምርጫ የምንመጣው የሚሉ ጥያቄዎችን ትንታኔዎችን የሚሰጡ ሰዎች አሉ። እናንተ ኢትዮጵያ ውስጥ መንግስትን በሰላማዊ መንገድ አንጥልም ብላችሁ ነው የምታስቡት ወይስ በምርጫ ነው የምንጥለው ብላችሁ ነው የምታስቡት? በዚህ ጉዳይ ላይ እናወራለን። ለሁለታችሁም ማነሳው ጥያቄ ይኖራል። በጣም ከባድ የሆነ ጥያቄ። ለዚህ መዘጋጀት አለባችሁ። ወንድሜ የኔን ጥያቄ መቋቋም ካቃተ እንዳትመጣ። ፖለቲከኛ ከሆንክ ጥያቄዎችን መጋፈጥ ለመመለስ መምጣት አለብህ። አንዳንዶቻችሁን አታክ ለማድረግ አንድህን ለማወደስ አይደለም። ልቦና ያሳየኝን ነው የምጠይቃችሁ። ጥያቄ አንወድም የምትል ካለ በዚህ በኩል እንዳታልፍ። ምን አባትህ ስትሰራ ነው ፖለቲካ ውስጥ የምትገባው ታዲያ? የእኛ ሀገር ፖለቲከኛ እኮ ጎበዝ ነው፣ የጉድ እኮ ነው። ሌላ ሀገር ላይ ፖለቲከኞች ጋዜጠኞች እንዲጠይቋቸው ይፈልጋሉ። ጥያቄ ያለሽ ምናምን ይላሉ። ጥያቄ ይወዳሉ። ቢኮዝ ጥያቄ ሲጠየቁ ሞር ኤክስፕሌን ለማድረግ እድል ያገኛሉ። የእኛ ሀገርስ ለእኛ ጥላቻ ስላለብህ ነው የምትጠይቀን ይለዋል። እኛን ጠንካራ ጥያቄ፣ ሌላውን ቀላል ጥያቄ። እግዚኦ መድኃኒዓለም። እኔ ዓለም ከተፈጠረ ጀምሮ እንደኛ ሀገር ፖለቲከኛ እኮ አይታችሁ አታውቁም። እኛን ስትጠይቅ ቃላት ጠጠር ታደርጋለህ እንዴ? አንጠይቅ። ሲጀመር አንተ ማን ሆነ ነው የምትጠይቀው? አትጠይቅ። እኛ ውስጥ ለውስጥ ተሽሎክሉከን ነው መግባት የምንፈልገው። ሰው ሳይ ጥያቄ መጠየቅ አለብህ ጎበዝ። ጥያቄ እኮ የምትጠይቀው እኮ ጥያቄ ስትጠይቀው ደስ ሊል ይገባል። አንደርስታንድ። የእኛ ሀገር ፖለቲከኞች ጥያቄ የምትፈሩት መናገር ብቻ ስለምትፈልጉ ነው። ቢኮዝ እኔ ደግሞ ስጠይቅህ እንዴት እንደምጠይቅህ አውቃለሁ። ስትመልስ ሁለቴ አስበህ ካልመለስክ ከመንጋው ጋር አላትማለሁ። ይሄ 21ኛው ክፍለ ዘመን ነው። ተሳስተህ አገኘሁ ብለህ ስትመልስ ዙሪያ ያጣ ገደል ውስጥ ትገባለህ። በቃ ያን ሪከርድ ያደርጉብሃል። ቴዲ ቤት በነበረው ውይይት እኮ ይሄ እኮ እንደዚህ ብሎ የመለሰ ሰው ነው ጠላታችን ይለዋል። ለዛ ነው የሚፈሩት። አውቃቸዋለሁ። መናገር ቀላል ነው። መፍትሄ መናገር የማይፈልጉት ቢኮዝ አንዳንዱ ፖለቲከኛ መፍትሄ ብሎ የሚያመጣው ሀሳብ በሌላው የመንጋው አባላቶች ላይወደድ ይችላል። ብዙ ጊዜ የኛ ሀገር ፖለቲከኞች መፍትሄ መናገር አይወዱም። መፍትሄ ተናገር ስትለው አይናገርም። ቢኮዝ መፍትሄያችን ይሄ ነው ካለ ከኔ ቤት ከወጣ በኋላ እዛ ይበሉታል። አንተ አታላይ በልቲ ከኛ መስለ ገብተህ ለካ ሰላይ ይኖርሃል ምናምን ይሉታል። አንተ ሌባ እንዲህ ስትል ተደምጠሃል። ይሄው ለዛ ነው ጥያቄ የሚፈሩት መንጋው እንዳያገላቸው። እኔ ደግሞ ፐርፐዝሊ ነው የምጠይቅ። ስለዚህ ጥያቄ አትፍሩ። ጎበዝ ፖለቲከኛ ካልሆንክ ውጣ ከትግሉ። ምን ታደርጋለህ? ይሄ ፖለቲካ እኮ መደበሪያ አይደለም እኮ። ሌላ ነገር አውራ። ዝም ብለህ ቤት ከፍተህ በቃ ዩዘር ኔምና ፓስዋርድ ክሬት አድርገህ ገብተህ በሚስትና ባለትዳር ምን አገናኝ። ሙዚቃ ከፍተህ ስማ። ቢዝነስ ካለ እሱን አስተዋወቅ። ፖለቲካን ለፖለቲከኞች ተው። ልክ ነው። ዝም ብለህ ሙዚቃ ስማ ምናምን ተሰዳደብ ምናምን። ሁሉም ሰው ፖለቲከኛ መሆን የለበትም። በተለይ ፖለቲከኞች ደግሞ ኃላፊነት አለባችሁ።
ዝም ብላችሁ አግበስብሳችሁ ሁሉንም መያዝ የለባችሁም። ስለዚህ ምንድነው ከግራም ከቀኝም እየተጠያየቅን እንቀጥላለን ለማለት ያህል ነው። አይ ይሄን አልፈልግም እኔ መጠየቅ አልፈልግም ዝም ብዬ ማውራት ነው የምፈልገው ካልክ እንዳትመጣ። እሺ እያወራን ያለነው ስለ 7ኛ ዙር ሀገራዊ ምርጫ ነው ጎበዝ። አንዳንድ ሰዎች ምርጫ አያስፈልግም ይላሉ። አንዳንድ ሰዎች ኖ መንግስትን መጣል የሚቻለው በትጥቅ ትግል ነው ይላሉ። እኔ ለመንግስት ደጋፊዎችም ለተቃዋሚዎችም ጥያቄ አለኝ። ለምሳሌ እያሰባችሁ መዘጋጀት ያለባችሁ በትጥቅ ትግል ነው መንግስትን ምጥለው ካልክ በትጥቅ ትግል አንተ ስልጣን ላይ ወጥተህ ካንተ በኋላ ሌላውም ደግሞ በትጥቅ ትግል ነው አንተን ምጥለው ብሎ ቢነሳብህ እንዴት ነው የምታደርገው? በትጥቅ ትግል ከመጣ በትጥቅ ትግል ትባረራለህ። ስለዚህ ወደ ዲሞክራሲያዊ ስርዓት እንዴት ነው የምትገባው? በትጥቅ ትግል ዲሞክራሲያዊ ስርዓት በቀላሉ ቢያውም አፍሪካ ውስጥ ገነባለሁ ብለህ ታስባለህ? ትጥቅ እንደምታውቀው ብዙ አይነት ነገሮችን ያስከትላል። ኢኮኖሚ ያወድማል፣ ሴቶችና ህፃናት ይደፈራሉ፣ ገበሬው አያርስም። በትጥቅ ትግል መተህ ድጋሚ ውሃ ቅዳ ውሃ መልስ ሳይሆንብህም። ምክንያቱም አውድመህ ምናምን ነው የምትመጣው። ከዛ በኋላ ሪከቨር ለማድረግ ደግሞ ድጋሚ 30-50 ዓመት ያስፈልግሃል። ያን እየሰራ ያለ ሌላ ታጣቂ ይመጣብሃል፣ እንደገና ያወድማል። እዛው ውሃ ቅዳ ውሃ መልስ። ከዘመነ ኦሪት ጀምሮ በቃ እዛው ስትንቦራጨቅ ስዳክር ነው ይኖር ነው ስንዳክራል። ከዚህ እንዴት ነው የምንወጣው? ለገዢው ፓርቲ ሰዎች ደግሞ መነሳት ያለበት ኦኬ ታጣቂዎች ነፍጥ እንዳያነሱ የገዢው ፓርቲ ሰዎች ያደረጋችሁት ምንድን ነው? ምንድን ነው ያደረጋችሁት? ለምሳሌ በሰላማዊ መንገድ ለመታገል የፖለቲካ ፓርቲ መስርተው ቢሮ ከፍተው አዲስ አበባ የተቀመጡ ፖለቲካ ፓርቲዎች ፖለቲከኞች እየተዋከብን ነው፣ እየተገደልን ነው፣ እየታሰርን ነው ካሉ ሀሳባቸውን በሰላማዊ መንገድ እንዲሸጡ ካላደረጋችሁ ምን ያርጉሽ? ከባድ ጥያቄ ነው። እንዴት ነው የምትመልሱት? ይሄን ውሸቴን ነው እንዴ? ሰባተኛ ዙር ሀገራዊ ምርጫ እንዴት አያችሁት? ከዚህ ጋር በተያያዘ አሁን ያለው መንግስትስ መጣል የምትፈልጉ እንዴት ነው መጣል የምትችሉት? ትግላችሁ እንዴት እየሄደ ነው? የገዢው ፓርቲ ደጋፊዎችስ እንዴት ያለ ዲሞክራሲያዊ ስርዓት እየዘረጋችሁ ነው? ምን ተስፋ ሰጪ እንቅስቃሴዎች አሉ? በእነዚህ ጉዳይ ላይ እናወራለን። ይህ በእንዲህ እንዳለ የምርጫ ታዛቢዎች ድብደባ እንደተፈጸመባቸው የፖለቲካ ፓርቲዎች አሳስበዋል። ድርጊቱ የተፈጸመው በማዕከላዊ ኢትዮጵያ ወልቂጤ የምርጫ ጣቢያ ምርጫ ታዛቢዎች ተደብድበዋል ነው የተባለው። መደብደብ ብቻ አይደለም፣ ተደብድበው ከምርጫ እንዲወገዱ ተደርጓል ሲል ቅሬታውን ያሰማው ጎጎት ፓርቲ ነው። ፓርቲው በኦፊሻል ፌስቡክ ገጹ እንዳብራራው ፓርቲው ይንቀሳቀስበት የነበረበትን ሁሉ ተነጥቋል። የምርጫ ወረቀት በፌስታል ይዘው ሲበትኑ ተመልክተናል ብሏል። ለምርጫ ቦርድም ምርጫው እንዲቆም አሳውቀናል ብሎ ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግ እንዳስታወቀ ተናግሯል። በስፍራው የሪፖርተር ዘጋቢዎች ተገኝተው ነበረ። የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ አቶ ነጋሽን አነጋግረናል ብለው የሚዲያ ሰዎች የተለያየ አስተያየት ሰጥተዋል። የጎጎት ፓርቲ ማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ ስለመወገዳቸው ወይም ከምርጫ እንዲወጡ ስለመደረጋቸው በቦታው የነበሩ አስተባባሪዎች አጣርተዋል ተብሏል።
አጣርቷል ቢባልም ግን ጎጎት ፓርቲ ስላቀረበው ቅሬታ እውነትነት አረጋግጧል። ቢያረጋግጡም ግን ምንም የመጣ ለውጥ እንደ አለመኖር ነው ፓርቲው የሚናገረው። ፓርቲው ይህ ሆኗል ባለበት በምርጫ ጣቢያ 2 ታዛቢዎቹ እንደነበሩ የገለጹ ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑን አክለው ሌላው ከሱ ጋር ወይም ደግሞ ከዚህ ፓርቲ ጋር ጣቢያው አካባቢ ታዛቢዎች በትዝብት ላይ ስራ ላይ እንደነበሩና ምንም አይነት እንግልትም ድብደባም ከምርጫ ጣቢያ መወገድም እንዳልደረሰባቸው ነው እንግዲህ የሚናገሩት። የጎጎት ፓርቲ ሰዎች ይህን ድርጊት ሰዎችን ልከው እንዳጣሩና መደብደባቸውን ከምርጫው ጣቢያ ታዛቢ እንዳይሆኑ ተገፍትረው መውጣታቸውን አረጋግጠናል ብለዋል። ለገዢው ፓርቲ ቅርበት ያላቸው ሰዎች ደግሞ ከእውነት የራቀ ውሸት ነው ብለዋል። ይህንን ዘገባ የጎጎት ፓርቲ ኦፊሻል ገጽ ላይ ወይም ደግሞ ፌስቡክ ገጻቸው ላይ ማንበብ ትችላላችሁ። በጉራጌ ክልል የሚንቀሳቀስ የፖለቲካ ፓርቲ ነው ጎጎት።